አንድ ልጅ ወደ አባቱ ይመጣና ዳዲ በቃ የማገባትን አግኝቻለሁ ይላል። እና አገኘህ? በምን አረጋገጥክ? አባት ደግሞ ነግሯቸው ነበር። እኔ የማገባው ፍቅር በቃ አናቴ ላይ በደንብ ወጥቶ ሁሉን ነገር ሲያስረሳኝ፣ ያቺ ሴት ስትመጣ በቃ የፍቅሯ ኃይል ሁሉን ነገር የሚያስረሳ እንደዛ አይነት ፍቅር ነው ይል ነበርና በምን አረጋገጥ ካሉት አባትየውና ምን አለ? ያቺን ገርል ፍሬንዴን ታውቃታለህ? አዎ። እና በቀደም ልሸኛት ወደ ግቢዋ እየሄድን ግቢያቸው ስንደርስ መዝሙር 127 እግዚአብሔር ቤትን ካልሰራ በከንቱ ይደክማሉ፣ እግዚአብሔር ከተማን ካልጠበቀ ጠባቂ በከንቱ ይተጋል። በማለዳ መገስገሳችሁ ከንቱ ነው፣ ለወዳጆቹ እንቅልፍን በሰጠ ጊዜ። እናንተ የመከራን እንጀራ የምትበሉ ከተቀመጣችሁበት ተነሱ። እነሆ ልጆች የእግዚአብሔር ስጦታ ናቸው፣ የሆድም ፍሬ የእርሱ ዋጋ ነው። በኃያል እጅ እንዳሉ ፍላጾች የጎልማስነት ልጆች እንዲሁ ናቸው። ከነርሱ ዘንድ ምኞቱን የሚፈጽም ብፁዕ ሰው ነው። ጠላቶቻቸውን በአደባባይ በተናገሩ ጊዜ እርሱ አያፍርም። እግዚአብሔርን የሚፈሩት ሁሉ በመንገዶቹም የሚሄዱ ምስጉኖች ናቸው። የድካምህን ፍሬ ትበላለህ፣ ምስጉን ነህ፣ መልካምም ይሆንልሃል። በቤትህ እልፍኝ ውስጥ እንደሚያፈራ ወይን ናት፣ ልጆች በማዕድ ዙሪያ ናቸው። እግዚአብሔርን የሚፈራ ሰው እንዲህ ይባረካል። የመጨረሻውን ቁጥር በእስራኤል ላይ ሰላም ይሁን የሚለውን ስማችሁን ጠርታችሁ በእኔ ስማችሁን ጥሩና ሰላም ይሁን በሉ። በወርቁ ላይ ሰላም ይሁን አውጁ። በእናንተ ላይ ሰላም ይሁን። አሜን ተናገሩ። አሜን ሰላም ይሁን። ተቀመጡ። ጌታ ይባርካችሁ። ይሄ የሚያስገርም የትውልድና የጄኔሬሽን የእግዚአብሔር የተስፋ ቃል ነው። እግዚአብሔርን የሚፈራ የአንድ ሰው ትዳር ምን እንደሚመስል ይናገራል። ከግንባታው ጀምሮ ማለት ነው። ሲገነባ ጀምሮ እግዚአብሔር እንዴት ይህን ቤት እንደሚሰራው እግዚአብሔር ቤትን ካልሰራ ይላል። እግዚአብሔር ቤትን ካልሰራ ሁለት ሰዎች በፍቅር ሊሰሩት አይችሉም። ፍቅር እጅግ ከተጋነኑ የዚህ ዓለም አጀንዳዎች አንዱ ነው። እግዚአብሔር ግን ራሱ ቤትን ሲሰራ ያ ቤት በፍቅር ይባረካል፣ በትውልድ ይባረካል፣ በልጆች ይባረካል፣ በትውልድ በረከት ይባረካል፣ በደስታና በሰላም ይባረካል ይላል። ይሄ የሚያስገርም ቤተሰብ ነው። እንዲህ አይነት ቤተሰብ ታዲያ ለምን የለም? ለምንድን ነው የምንደክመው? ለዚህ አንድ ነገር የሰማሁትን እየነገርኳት ነበር እና አንድ ልጅ ወደ አባቱ ይመጣና ዳዲ በቃ የማገባትን አግኝቻለሁ ይላል። እና አገኘህ? በምን አረጋገጥክ? አባት ደግሞ ነግሯቸው ነበር። እኔ የማገባው ፍቅር በቃ አናቴ ላይ በደንብ ወጥቶ ሁሉን ነገር ሲያስረሳኝ፣ ያቺ ሴት ስትመጣ በቃ የፍቅሯ ኃይል ሁሉን ነገር የሚያስረሳ እንደዛ አይነት ፍቅር ነው ይል ነበር። እና በምን አረጋገጥ ካሉት አባትየውና ምን አለ? ያቺን ገርል ፍሬንዴን ታውቃታለህ? አዎ። እና በቀደም ልሸኛት ወደ ግቢዋ እየሄድን ግቢያቸው ስንደርስ ከግቢዋ ውሻቸው ሮጦ መጥቶ እግሬን ነከሳለ። እኛ ግን በዛን ጊዜ የተሳሳምን ስለነበር ከፍቅሩ ኃይል የተነሳ መነከሴ እንኳን አልታወቀኝም። ዓለም ኤክስፔክት የምታረገው እንደዚህ አይነት ፍቅር ነው ወይ እንደዚህ አይነት ትዳር ነው። ይሄ በጣም በቃ የተጋነነ የህንድ ፊልም አይተው የፍቅር እስከ መቃብር መጽሐፍ አንብበው ትዳርን በሮንግ መንገድ የሚስሉ ማለት ነው። ልጆቻችን አሁን አንዱ የዚህ ሰለባ ናቸው። በቤት ካላስተማራችኋቸው እኛም ካልተጋን የሚያስቡት ትዳር እንደዛ አይነት ነው። ለምን? ፊልም ላይ የሚያዩት ስለሆነ ማለት ነው። እግዚአብሔር የሰጠው የሚያስገርም በረከት በምድር ላይ በኢንስቲትዩሽን ደረጃ ሁለተኛው ኢንስቲትዩሽን የእግዚአብሔር መንግስት ብቻ የሚቀድመው ኢንስቲትዩት የትዳር ኢንስቲትዩት ነው። አሜዚንግ በረከት ነው። የእግዚአብሔር ቃል ይላል ምሳሌ 18 ላይ ሚስትን ያገኘ እስኪ ጮክ ብላችሁ ሚስትን ያገኘ ከእግዚአብሔር ዘንድ ሞገስን ይቀበላልና። ያ የተባለው የት አለ የምትሉ ወንድሞች አላችሁ?
ያ ፕሮሚስ የተገባልኝ። ይሄ ደግሞ ለእህቶችም ነው። ባልን ያገኘች የእግዚአብሔርን በረከት አገኘች፣ ከእግዚአብሔር ሞገስ ትቀበላለች። ለምንድነው ይሄ ትዳር በመካከል የሌለው በእያንዳንዳችን የሌለው? ለምንድነው? ልንለያይ እንችላለን፣ ግን ብዙ ትግል ያለበት ምክንያት አሁን በእነዚህ በተሰሩት በተነበበልን የማዕረግ መዝሙር በተባሉት የእግዚአብሔር የሚያስገርም ትውልድ ታያላችሁ። ባደጉ ጊዜ ይላል። ልጆቻችን አሁን እኛ ጋር ሲያድጉ እኮ ጠላቶቻቸውን ከመናገር ይልቅ በእግዚአብሔር ቃል ከጠላቶች ወደ መመሳሰል እየሄዱ ነው። ጸጉር መፍተል ነው ምናምን ነው፣ ለወጥ ማለት ነው ምናምን ነው። ለምንድን ነው እግዚአብሔር የገባው ፕሮሚስ በህይወትና በቤተ ክርስቲያን የማይገለጠው? በማዕድህ ዙሪያ እንደ ወይራ ቡቃያ ናቸው የተባለ፣ ሚስትህ በማዕድህ ላይ እንደ ወይን ነች የተባለ፣ ወይን የደስታ ነው። ይሄ ለምን ጠፋ? ትዳርን ብዙ ሰዎች እንዴት እንደሚሉት ታውቃላችሁ አይደል? እና አንድ ሁለት ወታደሮች ስናገር ሰምታችሁኝ ይሆናልና አብረው ይዋጉ ነበር። ጡረታ ወጥተው ወደ ከተማ ገቡ። ከተማ ረጅም ጊዜ በኋላ ተገናኙ። አገባህ አለው አንዱ። እኔ አላገባሁም ማለት። አንዱ አግብቷል፣ እኔ አግብቻለሁ አለው። ትዳር እንዴት ነው አለ። ይሄ የሚመኝ ነው፣ ያላገባው ትዳር ለመያዝ የሚመኝ ነው። እና ያገባው ምን አለው? አይ ብዙም ከጦርነቱ ሜዳ አይለይም አለ። ልዩነቱ አለ እዚህኛው ላይ አለ ከጠላት ጋር አብረ ማደረህ ብቻ ነው አለ። በጣም ዲስአፖይንትድ ሆኗል ማለት ነው። እና ትዳር የተጠማውን ልክና ሲገባበት ግን በጣም በድንጋጤ ተመቷል። ብዙ ድንጋጤ እንዳለ ታውቃላችሁ። አንድም ሰው እንደዚህ መቃብር ቦታ ሆኖ መቃብር እየደበደበ ያለቅስ ነበር። እና ደግሞ ከረጅም አብረው ከኖሩ በኋላ አንድ አዛውንት ሴት ባላቸውን ቀብረው አበባ ላይ ያስቀምጡ የባላቸው ሐውልት ላይ አዩት ከሩቅ እና አዘኑለት። ለምን ያለ ጊዜ ሄድክ ለምን ምናምን እያለ ነው የሚጮህና ጠጋ ብለው ጠየቁት። አባትህ ነው አሉ። አይደለም። ወንድምህ ነው? አይደለም። ጓደኛህ ነው? አይደለም። ታዲያ ምንህ ነው ሲሉት የባለቤቴ የመጀመሪያው ባል ነው አለ። ምን ማለቱ ነው? እሱ ባይሄድ ኖሮ እኔ እዚህ ሰዓት ውስጥ አልገባም ነበረ። እና አሉ ልላችሁ ነው። ቤት የሚቆጥረው በጣም አለ። እንደውም እውነቱን ለመናገር ጌታ መጥቶ ከቃሉ ውስጥ ይሻሻልላችሁ ቢል ብዙ ሰው እባክህ መፋታትን እንደገና ሪቫይዝ ታደርገዋል የሚል ሳይኖር አይቀርም። እንደዚህ ነው። ለልጆቻችን እየነገርኩ ነበር። በቤተ ክርስቲያን 50% በላይ ነው ፍቺ። እግዚአብሔር ያስበው መጠለያ የሆኑ ሁለት ሰዎች ራቁታቸውን የሆኑ የማይፈራረዱ የሚደጋገፉ የእግዚአብሔር ሰማያዊ በረከት የሚያገኛቸው ነበር። ለምን እንደዚህ ሆነ ስትሉ ምክንያቱን ጥቂት ነግራችሁና ጨርሳለሁ። ሌላ ቀን በደንብ እንማራለን። ለዚህ ምክንያት 5 ናቸው ብዬ እኔ አስባለሁ። አንደኛ እኔነት ነው። ወደ ትዳር የሚገባ እኔነት የተባለ ገጸ ባህሪ አለ። በእያንዳንዳችን ውስጥ ተመሽጎ ቃል ኪዳን ሳይፈጽም ወደ ትዳር ይገባል። ቬሎ ሳይለብስ ተሰውሮ ይገባል። ሁለተኛው ደግሞ ጠላት ነው። ማለት ትዳር እንደ ቢዝነስ ዝም ብሎ አይሄድም። የዲያብሎስ የመጀመሪያው ታርጌት ትዳር ነው። መንግስት አይደለም፣ ባንክ አይደለም፣ ፋይናንስ አይደለም፣ ጤናሽ አይደለም። የመጀመሪያው ታርጌት የዲያብሎስ ትዳርህ ነው። ማስረጃ አዳም በሰላም ይኖር ነበር በሚያስገርም ገነት ውስጥ ኢንጆይ ያረገ የጎደለ ነገር በሌለበት። ዲያብሎስ አልተገለጠም። ያን ምንም ልክ እግዚአብሔር ሰው ብቻውን ይሆን ዘንድ መልካም አይደለም ብሎ ሔዋንን ሲያመጣ ዘፍጥረት 3 ላይ ጠላት ብቅ ይላል። አሁንም በብዙ ሰዎች ህይወት ብዙዎች ይላሉ። አንድ ሰው እንደውም ተብሏልና ህይወት እንዴት ነው ሲሉት ያለፉትን 25 ዓመታት በጣም ጥሩ ኖሬ ነበረ። ከዛ በኋላ ግን ከዛ በኋላ የነበሩትን 5 ዓመታት በጣም ትዳር ማነው ህይወት መከራ ነው ሲል what happened the last 5 years ሲሉት I just get married አለ። ብዙ ሰዎች በዚህ ውስጥ ይሆናሉ። ለምንድን ነው ካላችሁ ግን የዲያብሎስ ታርጌት ነው። ባልሽ ጠላትሽ አይደለም። ሚስት ጠላትህ አይደለችም። እኔና ዛሬ ጧት ተጋይተናል። ሰማችሁኝ?
ማለት ተአምርም አይደል፣ እንዲያስደነግጣችሁም አይገባም። የሚያስደነግጠው ምናልባት ይሄ የህንድ ፊልም የሚያይ ሰው ብቻ እናንተም ሊል ይችላል። ሰሞኑን አንድ ኢንተርቪው ነበረኝ እንደውም እና አንዳንድ ነገር ስንነጋገር እናንተም ልጆች ላይ እንደዚህ ጠላት ያስባል ስትል እንደውም አንደኛ ታርጌቷ እኛ ነን አልኳት። ትውልድ የምታገለግል ከሆነ እግዚአብሔርን የምታገለግል ከሆነ ለእግዚአብሔር የጨከንክ ሰው ከሆንክ ጠላት በእንትን ውስጥ ነው የሚያስገባሽ። ይሄ የተገለጠ ነው። ስለዚህ ትዳር ብላችሁ ገና በእግዚአብሔር ፊት ቃል ኪዳን ስትገቡ አያችሁ፣ የዲያብሎስ ዋና ታርጌት እናንተ ትሆናላችሁ። ለምን? እግዚአብሔርን ሊያገኘው አይችልም። የእግዚአብሔር ሲምቦሎች የሆኑትን የእግዚአብሔር የጸጋ መገለጫ የሆኑትን የእግዚአብሔር የትውልድ ባላደራ የሆኑትን ግን እናንተ ግን ታርጌት ናችሁ። እግዚአብሔርን ሊያሸንፍ አይችልም፣ ግን የእግዚአብሔርን የእጆቹን ስራ ስለሚዋጋ። ሁለተኛው ጠላት ነው። ሶስተኛው ባህልና ልምድ ነው። ባህላችን፣ ልምዳችን የትዳራችን አንዱ የመሰናክልና የግጭታችን ምክንያት ነው። ይሄንን ሁላችሁም የምታዩት ይመስለኛል። የተለያየ ባህል አድገናል። የተለያየ ቤተሰብ ውስጥ አድገናል። የተለያየ ጓደኞች መሃል አድገናል። የተለያየንን በሁሉ ነገር ከሌላ ቦታ ነው የመጣ ነው። በጣም የተለያየንን። ስለዚህ እናንተ ሁለታችሁ ወደ አንድ ቤት ትመጣላችሁ። አንድ ሰው እንዳሉት ማለት ነው፣ ሁለት ወንዞች የራሳቸው ወንዞች ናቸው፣ ፈሳሾች ናቸው። በረጅሙ ይፈሳሉ፣ ሌላውን በረጅሙ ይፈሳል። ልክ ሁለቱ ሲገናኙ መጀመሪያ የሚያደርጉት ምንድን ነው? ከፍተኛ ግጭት ነው የሚፈጥሩት፣ ፍንጥቅጣቂው እስኪወጣ ድረስ። ለተወሰነ ሲፈሱም ካያቸዋቸው ያመጡትን ግንድ እያፈረጡ ምናምን ለተወሰነ ጊዜ ግን እንደው አንድ 500 ሜትር ወይም 1 ኪሎ ሜትር ከሄዱ በኋላ መዋሃድ ይጀምራሉ። ይሄ ከተለያየ ባህል ልምድ መምጣታችን የትዳራችን አንዱ ችግር ነው። እና ይህንን በተመለከተ አንዳንድ ነገሮች ያስገርሙኛል። አንዲት ሚስት በጣም አዘነች በባሏ። አንዳንዴ እሷ አልጋ ያነጥፋል የተኙበትን፣ አንዳንዴ እሷ ታነጥፋለች። ግን ሲነጋገሩ በኋላ በጣም በቃ በትዳራችን እስከማዝብበት ነገር ውስጥ አልጋ ለብቻ ነው የምታነጥፈው አለችው። እኛ ቤት ምን አለ ለብቻው የሚያነጥፍ በተገኘ ከወንዶች እንደዚህ ቢገኝ እኮ አይደል ምስጋና ነው። እና ከዛ ሲጠይቃት ምን አለች? እኔ በጣም ጭንቅላቴ ውስጥ ከተሳለው ነገር አባቴና እናቴ አልጋ አብረው ያነጥፋሉ። በዛ ዳር ቆሞ እሱ በዚህ ዳር። አይ ፒክቸሯ እሷ ያ ነው። አሁን ሮማንቲክ ለሷ ምናልባት ሁለት ሰዎች አብረው ሲሆኑ ያደግንበት የተለያየ ነገር አለ። አሁን በእያንዳንዳችን ቤት የሚያድጉ ልጆች ወደፊት በጣም ነገራቸው የቱን ፒክ እንደሚያደርጉት አታውቁም ከእናንተ ውስጥ። ስለዚህ ልማዳችን፣ የኖርንበት ህይወት፣ ያደግንበት ህይወት በጣም ችግር ይፈጥራል። አራተኛውና በትዳር ከዋናዎቹ አንዱ ኤክስፔክቴሽን ነው። የሳልናቸው ሚስቶች አሉን፣ የሳልናቸው ባሎች አሉን። አልተናገርነውም። ትዳር ስንገባ እንዳያመልጠን እንዳታመልጠን ስለምንሞክር እንኳን ልንናገር ይሄን ትወጃለሽ ሲባል እሱ የሚወደውን ሁሉ ወዳለሁ ትላለች። ይሄን ትወዳለህ ሲባል በጣም ነው የምወደው ነው የሚለው። ምንም ችግር የለውም። ኤክስፔክቴሽኑ ግን አለ። ኢትዮጵያ እንደውም እንዲህ ይባላል እኮ ታውቃላችሁ አይደል? ካገባሃት በኋላ ቦታዋን ስለምታፊዛት አሁን ታገሳት ይባል። በምትልህ መንገድ ሂድላት፣ ግድ የለም። ለዚህ እኮ ነው አንዳንድ እህቶች ደግሞ ይደነግጣሉ። እህቶች ደግሞ ያ የሙከራ ጊዜያቸው ነው። እዚህም እንሄድ ዛሬ ምሳ እንብላ፣ እሺ የት እንብላ? አንቺ እኔ ቦታ ይሄዳል አይደል? በቃ ይላሉ። እግዚአብሔር ይመስገን አንድ ነገር እምቢ እንደማይለኝ ታውቃለህ። ለጓደኞቻቸው ማለት አጅሬ ደግሞ ምንድን ነው እያሰበ ያለው? ይሄን ሁሉ ታወራርያለሽ ከተጋባን በኋላ እያንዳንዱን ነገር ማለት ነው። እና ይጋቡና ጥቂት ቆይቶ ነው እንዲህ እናደርግ ነው እንዲህ ነው የምናደርገው። የማታውቀው ባል ይመጣል ማለት፣ የማታውቀው ሚስት። እኔ አንድ የምናከብረው አሁን አርፏል ልጅ ሆኜ ማውቀው ታሪክ ነው። እና ብዙም ራሱን የሚጠብቅ አይደለም፣ ግን ዴት ሲያደርግ አንድ እህት ነበረች። በደንብ ሽቶ ምናምን አድርጎ እንግዲህ ኢትዮጵያ አስቡት፣ እዚህ ምንም ላይገርም በደንብ ነው በቃ እና በመገረም ነው እሷ የምትገረመው። በቃ ያኔ በር መከፈት ራሱ እዚህም የተጀመረ አይመስለኝም። እሱ በር ይከፍት ነበር ወንበር ምናምንና ተጋብተው ግን ከሚድናይት በኋላ ነው የሚመጣው
መጠጣቱን አታውቅም ነበር። ጓደኞቹን አታውቅም ነበር። ኤክስፔክቴሽኗ የሷ ሌላ የሱ ሌላ። ስለዚህ እሱም ደግሞ ምን ፈለገች ታዲያ ነው የሚለው። ስለዚህ ኤክስፔክቴሽን አሁንም የብዙ ትዳር ግጭቶቻችን ኤክስፔክቴሽን ነው። እኔ ለምሳሌ በትንሽ ነገር ያዘንኩበትን ብነግራችሁ ቆይቷል እንጂ ከኔ ይበልጥ ልጆቹን ትንከባከባለች። I was not happy። አሁን እንዲህ ብታዩኝ እንግዲህ ምንድነው በእያንዳንዱ ወንድ ውስጥ ቤቢ ወንድ አለ የሚባለው እውነት ነው ማለት ነው። ሄደን ገብተን ለምሳሌ ለነሱ ቀድማ ምሳ ከሰጠች እኔም እኮ እናት አለኝ ይላል። እንዲህ ደግሞ ይባላል አይደል ኢትዮጵያ። እኔም ለልጇ እናቷ ነኝ፣ እኔም ለእናቴ ልጇ ነኝ ይባል የለ። ኤክስፔክቴሽናችን የተለያየ ነው። ስለዚህ ይሄ ኤክስፔክቴሽን ይዘን እንመጣና አንድ ቤት እሷ ኤክስፔክት የምታደርገው አለ፣ ጺም ኤክስፔክት የምታደርገው ነገር አለ። በጣም ማትወደው ሁለት ነገር ነው ልንገራችሁ። ኩርፊያና ወቀሳ። ብትገርፈኝ ይሻለኛል ከምታኮርፈኝ ትላለች። እኔ ደግሞ ባደግኩበት ኩርፊያ ልክ እንደ ዲፕሎማት አምባሳደርን ከሀገር እንደመጥራት ኖርማል ነገር ነው። እንዴ እንኳን አልተደባደብን እንጂ ደግሞ ስንቱ እየተደባደበ ኩርፊያ ምን አላት በሚል ነው ደግሞ እኛ ደግሞ ያደግነውና ሁለታችንም ከተለያየ ነው የምንመጣው። በዴቲንግ እኔ አሁን ዴቲንግ አላምንም ታውቃላችሁ። ዴቲንግ ኢንካሬጅ አላረግም። ወጣቶችን ሰሞኑን ይሄን እየተማርን ነው። ዴቲንግ አላበረታታ። እንደ ዴቲንግ ዲሴፕቲቭ ነገር የለም። ምክንያቱም ድራማውን ለመስራት የሥራ ኢንተርቪው ነው ዴቲንግ። ወደ ስራ ይሄን ታውቃለህ ሲባል እኮ አውቃለሁ። ቢሮ ከገባ በኋላ ይሄን ነገር ስራው ሲባል እንዴት ነው የሚደረገው? አውቃለሁ ብለህ ገብተህ እንደገና ስልጠና እንደሚሰጡ ስለምታውቅ ማለት ነው። ዴቲንግ እንደዚህ ነው። ይሄ ዓለም በደንብ ሰዎች በማስክ ሆነው የሚገናኙበት ቦታ ማለት ነው። ውስጥ ከዛ ምን ይላሉ መሰላችሁ? በዴቲንግ ይታመኑና አገኘሁት I found him። በኋላ ወደ ትዳር ጥቂት ከኖሩ በኋላ አላገኘሁትም ይላል። ተሸውጃለሁ ይላል። ስለዚህ ኤክስፔክቴሽን ዋናው ነው። አምስተኛው ማንነታችን ነው፣ ልዩነታችን፣ ሴትና ወንድ መሆናችን። እያሰብኩ ነበርና አንዳችን ጋላክሲ አንዳችን አይፎን ነን እያልኩ እያሰብኩ ነበር። በኋላ ግን the same አይፎን ብንሆን የተሻሻለው ቨርሽን እና ይሄ አሁን ከተሻሻለው ቨርሽን ነው። የድሮ ሶኬቱ አይሰካውም፣ ቻርጅ አያደርገው። the same እኮ ነው። እህቶች ሰከንድ ቨርሽን ናቸው ታውቃላችሁ አይደል? የመጀመሪያውን አሻሽሎ ነው የሰራችው። ደስ ሊላችሁ ይገባል እኮ በዚህ ፎርምድ ዘም በቃ አበጃጃቸው እኮ ነው የሚለው። ለዚህ ነው እናንተ በጣም ታምራላችሁ፣ እግዚአብሔር ይመስገን። እኛን በአንድ እንትን ነው የሄደብን እግዚአብሔር፣ እናንተን ግን ሰው ብቻውን ይሆን ዘንድ አይደለም ማለት ነው። እና ይኸውላችሁ the same ካምፓኒ እንኳን አምርቶት አይሰካውም። እኔና ጺን በሆነ በዘፌም ዋየር ልታሞቁን አትችሉ። የተለያየነን፣ እይታችን የተለየ ነው። ምግብ ምርጫችን በጣም የተለየ ነው። ደስታ የሚሰጠን ነገር በጣም የተለየ ነው። ታውቃላችሁ ወንድና ሴት የልዩነታቸው መጠን ተቆጥሮ አያልቅም። አሁን ባልነግራችሁ ኖሮ በኋላ ላሊ ዛሬ የለበሰው ምንድነው ብትዩ ባልሽን ኮትና ሱሪ ነው የሚልሽ። እህቶች ግን ከለሩን ያያሉ፣ ምኑን ያያሉ። በቃ እንደዚህ ናቸው እነሱ። እግዚአብሔር ይመስገን። እኛ ኦልሞስት ከለር ብላይንድ እኮ ነን። ወንዶች ከሴቶች ይልቅ ከለር ብላይንድ ለመሆን 4 እጥፍ ቻንስ አላቸው ይባላል። እግዚአብሔር ሲሰራን እንደዚህ ነው ያደረገው። ጆሮአችን የኛና የነሱ ጆሮ አስቡት። እነሱ እንዴት ሪፋይን አድርገው እንደሚሰሙ ደግሞ በጆሮአቸው የሚገባ ነገር ነው። ዋናው በቃ ፍቅርም የሚሉት ጆሮአቸውን። በጣም እንለያያለን። 7 አይነት ልዩነት አላቸው ወንድና ሴት ይባላል። የሚያስገርም ነው። እነሱ ዲቴሎች ናቸው፣ እኛ ቪዥንና ታስክ ኦሪየንትድ ነን። መጨረሻውን ምናምን እነዚህ ሁሉ የግጭቶቻችን ምክንያት ስለሆኑ ነው እንጂ በራሳችን ነሰሰርሊ ክፉ ስለሆነ አይደለም። ስለዚህ ምን እናድርግ? የመጀመሪያውን ተናግሬ ቶሎ ሸኛቸዋል። እኔነትና አሮጌው ሰው ነው የሚያጋጨን። በሰው ልጆች መካከል ሁሉ ያለው ካንሰር ምንድነው ካላችሁ ስጋዊነትና እኔነት ነው። ለሁለት ወንድማማቾች
ለሁለት ጓደኞች፣ ለባልና ለሚስት፣ ለሁለት አገልጋዮች፣ አብረው ሼር ለሚነግዱ ሰዎች ዋናው ጠላት ምንድነው ከተባለ ስጋዊነት። መጽሐፍ ቅዱስም ለዚህ ነው በእናንተ መካከል ጠብና ጦር ከወዴት ይመጣል? ጠብ ካለ ጦር ካለ ከየት ይመጣል ይላል? በስጋችሁ ውስጥ ካለ ምኞት፣ አመጽ። ስለዚህ ሁላችንም ተሸክመነው ነው የምንሄደው። ይሄ ነው በጣም ዋና ጠላታችን፣ በቅርብ ያለ ጠላት። በእናንተ ዘንድ ጦርና ጠብ ከወዴት ይመጣሉ? በብልቶቻችሁ ውስጥ ከሚዋጉ ከነዚህ ከምቾቶቻችሁ አይደሉምን ይላል። ስለዚህ ሜሬጃችንን አንደኛ አደጋ ማን ነው ብትሉ ወደ ውጭ እንዳትፈልጉት፣ በመጉለያ መነጽር ወደ ውስጥ ፈልጉት። የብዙ ሜሬጅ ፈውስ የሚጀምረው ሰው ራሱን ማየት ሲጀምር። የብዙ ሜሬጅ ችግር የሚሆነው ሰው ራሱን ብቻ ማንጻት ሞክሮ ሌላውን በደል ሁሉ በሌላው ላይ ሲያመካኝ ነው። ይሄ የቆየ የትዳር ችግር ነው። የመጀመሪያው ትዳር የአዳምና ሔዋን ነው። የመጀመሪያው ጠብ ምንድን ነው? መደበቅ የሞከሩበት ከእግዚአብሔር ፊት የጠፉበት ምክንያት ምንድን ነው? ኃጢአት። ከኃጢአት በኋላ ምን መጣ? እኔነት መጣ። አያችሁ? ማን ነው አላለም ገና እኮ እግዚአብሔር። ግን አዳም ኦልሬዲ ስጋዊነቱ ተገለጠ። ስጋዊነት ማለት ራስን ማዳን ማለት። አንዳንዴ ልጆችህ አንተን ለይተው እንዲወዱ፣ አንተ የተመቸህ እንድታደርግ፣ የአንተ ውሳኔ ብቻ ሁሌ ትክክል እንዲሆን ራስን የማዳን ናቹራል ነው፣ የሰው ማንነት ነው። በቃ ስጋ ሁሌ እንደዚህ ነው የሚያደርገው። ስለዚህ አዳም ምን አለ? በአንድ ጥይት ሁለት ቦታ ተኮሰ። ለዚህ ሁሉ በደል፣ ለዚህ ሁሉ ውድቀት፣ ለዚህ ሁሉ የትዳር ችግር፣ ለዚህ ሁሉ የጄኔሬሽን ችግር ማን ነው ተጠያቂው? አንተና እሷ። አንደኛ እያወክ ነው የሰጠኸኝ እኮ እንዲሁ ያስገባው እንዳይመስላችሁ። እዚህም እኮ በእኛም ትዳር አንዳንዴ እንሌል በምን ቀን ነው የሰጠኸኝ ይላሉ እኮ። ሁለት የወንድሜ ልጆች አሉና ይጣሉ ነበር። አሁን ትላልቅ ሆነዋል። ያንግ ሌዲስ በጣም ትላልቅ ትምህርት ተምረዋል ምናምንና ይጣሉ ነበርና አንዴ አባታቸው በጣም ወንድሜ በቃ መረረውና ይሄን ቤት ጥዬላችሁ መውጣት አለብኝ አለ። ከምሩ ነው እሱ። እና አንደኛዋ ምን አለች? ዳዲ ፕሊዝ ዶንት ፎርጌት ቱ ቴክ ሄር ዊዝ ዩ አለች። ያንተ መሄድ ሳይሆን የሚያሳስበኝ የሷ ስለሆነ አያችሁ። ስጋ ማለት እኮ ቀላል እንዳይመስላችሁ እኮ። ለዚህ ነው እኮ ጳውሎስ ጎሽም ያለው። እኛ እኮ አሁን ጦርነቱ ከውጭ አይደለም ውስጥ እኮ ነው። ዋናው ችግር ምንድን ነው ይባል ወገኖቼ? ሚስት አይደለችም፣ ባል አይደለም፣ ለሁሉ ነገር ዋናው ችግር ውስጥ ነው ያለው። ስለዚህ ሰው ወደ ራሱ ማየት ካልቻለ መፍትሄ አያመጣም። እኔነት የብዙ ትዳሮች እኔነት ውስጥ ምን አለበት? ትንሽ ብዬ ቶሎ ለቃቸዋለሁ። ስጋዊነት፣ ግለኝነት፣ ራስ ወዳድነት፣ ግለ ትኩረቶች። እስኪ ራሳችሁን እንደው ገምግሙት ለ30 ሰከንድ። እናንተ የምትኖሩበት ቤት ዙፋኑ ብቻችሁን ነው ያለው ወይስ እንደ አንዳንድ ፓርላማዎች 75%ን ይዛችኋል ወይስ ማጆሪቲው ናችሁ? በቃ እንደዚህ ነው ብዙ ጊዜ እኔ የሚለው። ለዚህ ነው በብዙ ቦታ ያለን ችግር እግዚአብሔር መፍታት ይችላል። አሁን የጠላት አልኩ አይደል? እሱ ሌላ ቀን እንማራለን። እሱ በጸሎት ይወጣል፣ በጾም ጸሎት ይሄዳል፣ በእግዚአብሔር ቸርነት ይሄዳል። ስጋን ግን ማን ነው የሚለይ? ካንሰርን ትሪት ማድረግ ከባዱ የሆነው አሉ ሐኪሞች ያላችሁ ምህረት አድርጉልኝ ከተሳሳቱ፣ ችግር ያደረገው አሉ እዛው የራሳችን ሴል ቦዲ የሚያመልጠው ሴል ነው አሉና ለይቶ መግደል ስለማይቻል የካንሰሩን ሴል ገላለሁ ብላችሁ ጤነኛው እንዳትገሉ ነው ሲባል ሰማው። ልክ ነኝ? ይሄ ነው በቃ ስጋዊነት። እንዴት አድርገ ለይተህ በቃ ውስጣችን አለ ችግሩ፣ ውስጣችንን ግን ማስወገድ አንችልም። ስለዚህ ትዳር ላይ እግዚአብሔር እንዳሰበው ጄኔሬሽን የምናበቅል እግዚአብሔርን የምናስከብር በቃ ምሳሌያዊ የሆነ ትዳር የሚጣፍጥ ጣዕሙ የማያልቅ ወደ ቤት ስትገባ እየቸኮልክ የምትገባበት። አንዳንድ ትዳር እኮ ሲወጡ አመስግነው ይወጣሉ፣ ሲገቡ እየጸለዩ ይገባሉ የሚባለው እኮ ለዚህ ነው። ጎሽ ጌታ ሆይ አሁን ወደ ስራ ሄጃለሁ። አስቡት፣ ወደ ቤት ስትመጡ ደግሞ እየጸለያችሁ ትመጣላችሁ። እግዚአብሔር ሆይ ይሄንን አንዳንድ ሰሞኑን ከልጆቻችን ጋር እየቀለድን ነበርና አንድ ቦታ ሄድ ነበርና ጸልዩልኝ አልኳቸው።
ከዛ ልክ ስመለስ ሄሩዬ ጮይ ዳዲ ሰርቫይቭድ አለችኝ። በቃ አንዳንዴ ቤቱን ሰርቫይቭ ለማድረግ እኮ የሚሆኑ ሰዎች አሉ። አንዳንዶች ደግሞ ወደ ቤታቸው ሲገቡ እየዘመሩ የሚሄዱ እኮ አሉ። እየዘመሩ ምክንያቱም በቃ እዛ የሚቀበላቸው የተከፈተ እጅ ፈገግ ያለ የምትጠብቅ የሚጠብቅ ይሄንን ነው ያበላሸው ጠላት። ግን ጠላት ዋና የሚጠቀመው ስጋዊን እኛን ነው የሚጠቀመው። ስለዚህ ወደ ራሳችን ካላየን የእግዚአብሔር ቃል እንደሚለው የጠቢብ አይኖች አያችሁ ቤት በጥበብ የሚሰራ እንደሚለው አንዱ ይሄ ነው። ጥበብ አሁን ቤት ውስጥ እያንዳንዱ ነገር ጥበብ ነው። ፋይናንስ ጥበብ ነው፣ ኢንቲሜሲ ጥበብ ነው፣ ፓረንቲንግ ጥበብ ነው። አንዱ ግን ጥፋትን የማያ መንገድ ጥበብ ነው። አንድ ጎረቤቶች ነበሩና ጎረቤቶች ጸጥ ብለው በትዳር የሚኖሩ ናቸው። ጎረቤት ደግሞ በጣም ነው የሚጋጩት እና ሚስቱ ቢቆጫት አንድ ቀን እስኪ ሂድና ያቸው ምንድነው እንደ የሚሆኑበት ምክንያት በቃ ምንም ቤታቸው ጸጥ ያለ ነው፣ በሰላም ይኖራሉና ባል ስለዚህ ሄዶ በመስኮት ለተወሰነ ጊዜ ተከታተለ እና መጣና ገብቶኛል። ምን አየህ አለችው። ይኸውልሽ ውሃውን በባልዲ አድርጋ መሃል ሳሎን ላይ ነበር አለች። እሱ ከዚህ ወዲህ ሲል መታው አለች፣ ፈሰሰ አለች። እና በቃ ይቅርታ እኔ ነኝ ጥፋት ምናምን አላለች። ኖ እሷ ደግሞ እየሮጠች መጣ። አንተ ጥፋት አይደለም እኔ ነኝ መሃል ያስቆምኩት ብላ አለቻል። ገባኝ የኛና የነሱ ችግር። እኛ ምክንያት ፈልገን ነው ክሬዲት ምን ፈልገው ምክንያት ፈልገን ነው ጥፋተኛ አይደለም እንለው። እነሱ ምክንያት ፈልገው ነው ጥፋቱን የሚወስዱት። ስለዚህ ስጋዊነት ብዙ ጊዜ እኔ አላጠፋውም፣ ጥፋቱ የኔ አይደለም፣ ድሮም ስነግርህ ነበር። ይሄ ወቀሳ ማንም ሰው የሚወድ አይመስለኝም። በተለይ ደግሞ የዛሬ ዓመት ታስታውሳለህ የምትሉ ካላችሁ ባካችሁ ምህረት አድርጉልን። ጌታም ረስቶታልና በትዳሮቻችሁ ምህረት ይሁን። አሜን። የዛሬ 6 ወር እንዲህ አድርገህ ነበር ደገምከው። መኪናዋን አጋጭተሽ መጣሽ። እንኳን እግዚአብሔር አተረፈሽ ማለትም እኮ ይቻላል። ነገሮችን የምናይበት መንገድ ነው እንጂ። ስለዚህ እኔነት በጣም 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 አስቸጋሪው ነገር ነውና እኔነትን ማስወገድ ካልቻልን የእግዚአብሔርን ሐሳብ ልንኖር አንችልም። ሔዋንም እንደዚህ ነው ደግሞ ያደረገችው። አካውንተብል አልሆነችም። እባቡ አሳተኝና በላው። በዚህ ሁሉ የማን ጥፋት ነው? የእግዚአብሔር እኮ ማለት ነው። እባብን ባትፈጥር ኖሮ ማለት ነው። አሁንም በብዙ ነገር ውስጥ እኮ በምንም ጥፋት ይሁን ዛሬ እኔና ጽ ተጋይተናል ብያቸዋለሁ። ምክንያቱን አልነገርኳችሁ ማለት ግን አሁን እንደው ብትመረምሩኝ እኔ ነኝ ኃላፊነት መወስድ። እግዚአብሔር ደስ የሚለው እንደዚህ ባታጠፋም እንኳን አጥፍታል ጽም እንደዛ ብታረግ ነው እግዚአብሔር ደስ የሚለው። እኛ ግን እኔነት ስላለ ራስን ማዳን ራስን ማስመለጥ። የእግዚአብሔር ሐሳብ ደግሞ ሚስትህን ማዳን ሚስትህን ማስመለጥ፣ ባልሽን ማዳን ባልሽን ማስመለጥ። ጌታ እኮ ያደረገው ይሄን ነው፣ ለእርሱ የሚጠቅመውን ሳይሆን ለዚህ ለወገኔ ይጠቅማል በሚል ሳይሆን ይላል። ለእግዚአብሔር ፍቅር ስናደርገው እኔነትን ማሸነፍ እንችላለን። ስለዚህ ይኸውላችሁ ትዳር ላይ በጣም አስቸጋሪ የሆኑት እነዚህ 3 ጣቶች ሳይሆኑ ይሄኛው እጅ ነው። አንተ ነህ፣ አንቺ ነሽ። ይሄንን እግዚአብሔር ከእያንዳንዳችን ይቁረጠው። ይኸው ቢያጠፉ እንኳን እግዚአብሔር ይርዳን። በቃ ከመከሰስ ከመወነጃጀል ነገሩን ሶልቭ ወደ ማድረግ ብንሄድ እግዚአብሔር ችግሮቻችንን እንድንፈታ አቅም ይሰጠናል። ለዚህ ነው እግዚአብሔር ቃል ሉቃስ 6:42 ላይ በዓይንህ ያለውን ምሰሶ ራስህ ሳታይ እንዴት ወንድሜ ሆይ በዓይንህ ያለውን ጉድፍ ላውጣ ፍቀድልኝ ልትል ትችላለህ ይላል። የክርስትና ፕሪንሲፕል በቃ ለዚህ እኮ ነው በብዙ ነገር ራሳችንን ብንመዝን ሰውን መወንጀል አንችልም። በቃ ምክንያቱም እኛም ውስጥ እግዚአብሔር የሚያየው ነገር ስላለ ማለት ነው። ስለዚህ እኔነት ከሆነ ሁሌ ራስን ማዳን ነው። በእግዚአብሔር ማንነት ደግሞ ከሆነ ባልና ሚስትን ማዳን ነው። ስለዚህ ከመክሰስ ከመወንጀል በፊት ራሳችንንም ስለምናይ ማለት ነው። ስለዚህ ጠቋሚ ጣቶች ትዳርን አይገነቡም። ለትዳሬና ለትውልዴ ዋጋ ከፍላለሁ ሰው ካለ ራሱን አሳልፎ መስጠት ነው። የዚህ መፍትሄ ወደፊት እንነጋገራለን። በአእምሮ መታደስ ነው ማለት እንደዚህ ነው። በአእምሮ መታደስ ደግሞ የሚጀምረው ራሳችሁን ሕያውና ቅዱስ መስዋዕት አድርጋችሁ አቅርቡ ነው።
በቃ መፈራረም ቢኖር ጥሩ ነው። ከዛሬ ጀምሮ በቤታችን ለሚፈጸም ስህተት ሁሉ እኔ ኃላፊነት ለመውሰድ ቃል ገባለሁ ካላችሁ እኮ በቃ ስለእናንተም ልታዝንላችሁ ትችላለች፣ ካልሆነም ትለምዱታላችሁ። ለኛም እናዝንላችኋለን፣ ካልሆነ ይለምዳሉ። ተነሱ እስኪ ተነሱ። በትዳር ላይ ከውጪ ከታወጀው ጦርነት የማይተናነስ ውስጣዊ ጦርነት አለ። እኔነት ስጋዊነት የሚጭረው ጦርነት ማለት ነው። ታውቃላችሁ ብዙ ሀያላን ሀገሮች ከውጪ ሀገር በተነሳ ጦርነት አልፈረሱም። ብዙ ሀገር የፈረሰው በውስጥ የሆነ ችግር ነው ያፈረሳቸው። ለክርስትና ህይወትም ዋናው ችግር ውስጥ ነው፣ ውጭ አይደለም። ለትዳር ህይወትም ዋናው ችግር ውስጥ ነው። በውስጣችን ያለው የስጋ ስራ የተገለጠ የተባለው ማለት ነው። ገላትያ 5:19-20 እነዚህ ናቸው የሚል ነው። ዋሽንግተን ዲሲ አንድ የምናውቀው ሰው አንድ ሬዲዮ ነበር፣ ታስታውሳላችሁ አብዛኞቻችሁ። እንዲህ ሲል ገና ፕሮግራሙን ሲከፍት እንዲህ ነው የሚለው፣ ኑ እንዋጋ የሚል ሰምታችኋል ብዬ አስባለሁ። እና በቃ ራሱ ያስደነግጣል። ገብቷችኋል? እና ጠይቄዋለሁ ለምንድን ነው እንዲህ ገና ሬዲዮ የሆነ ዋሽንት ይነፋና ኑ እንዋጋ ሀገራችንና ህዝባችንን ነፃ እናውጣ ይላል። ግን በደንብ ቀረብ ብላችሁ ብታጫውቱት እንዋጋ ሲል እርስ በርስ ማለቱ አይደል፣ ሌላ ነው መልእክቱ። አሁንም ትዳር ውስጥ አንዳንዴ ኑ እንዋጋ የተባለ አይመስላችሁም? እጃችሁን ጠምጥማችሁ ስትገቡ እንደዚህ እኮ ነው። አንዳንዴ በቃ እግዚአብሔር ሊያዋጋን ከሚፈልግ ነገር እንድንሸሸግ ጸጋ ያብዛልን። ከሚስታችን ጋር ሳይሆን እንድንዋጋ የተፈቀደልን ነህምያ ላይ እንደተባለው አይኖቼ አንስቼ አየሁ ይላል። ጠላቶቹን አየና እንደዚህ አለ። ለእስራኤል ሕዝብ በሙሉ እንደዚህ አላቸው፣ ስለ ወንድ ልጆቻችሁና ስለ ሴት ልጆቻችሁ ስለ ሚስቶቻችሁም ተዋጉ አላቸው። የእግዚአብሔር የሚፈልገው ውጊያ ስለ ሚስትህ እንድትዋጋ ነው እንጂ ሚስትን እንድትዋጋ አይደለም። ባልሽን እንድትዋጊ ሳይሆን ስለ ባልሽ እንድትዋጊ ነው። ይሄ ስለዚህ እኮ ነው የትዳር ስኬቱ ደቀ መዝሙር እየሆን በሄድን ቁጥር ነው። ደቀ መዝሙር እየሆን በሄድን ቁጥር ምንድን ነው የምንሆነው መሰላችሁ? በደልን ይቅር ማለት የዚህን ተቃራኒ ማለት ነው። የስጋን ስራ ተቃራኒ። ፍቅር በደልን አይቆጥርም። ስጋት በደልን ይቆጥራል። የዛሬ ዓመትም እንዲያርገሻል፣ የዛሬ ዓመት እንዲያደርጋል፣ ታግሼህ ነበር። እውነት ነው። አንዳንድ ሰው ትዕግስት እንደሚነኩ እኛም እናውቃለን ወገኖች፣ እኛም ትዕግስት እንነካለን። ትዕግስት የማይነካ ሰው ገጥሞኝ አያውቅም። ምናልባት ከገጠመችሁ ያ ሰው አምጡትና እንተዋወቀው። እና ጌታ ኢየሱስን እንኳን ምን አደረጉት ይላል? በመስቀል ላይ መጥተው በጦር ወጉት ይላል። እንደ ሞት አዩ። አየሽ፣ ለራስ እስክትሞት ድረስ ይሄ ውጊያ ማቆም አንችልም። ግን እኛ ለሚስቶቻችን እንድንዋጋ እንጂ ከሚስቶቻችን ጋር እንድንዋጋ አይደል። ስጋ ደግሞ ይሄንን ነው የሚያደርገው። እና በጌታ በኢየሱስ ምሕረት ይሁንልን። እንጸልይና ይሄን አሮጌ ሰው የምናስወግድበትን መንገድ ወደፊት በደንብ እንማራለን። ጌታ ይረዳናል። እና አንድ ነገር ልጠይቃችሁ፣ ውስጣችሁን ፈትሹ እስኪ። አሁን ውስጣችሁን ፈትሹ በእግዚአብሔር መነጽር። በትዳር ላለባችሁ ግጭቶች፣ መሰናክሎች ሁላችንም አለብን። ደረጃው ይለያያል እንጂ ምንድነው መንስኤው? ምንድነው መንስኤው? በድላኝ ነው እንዲህ አርጋኝ ነው ብትሉ እንኳን ጌታ ምን ይላችኋል መሰል? ይቅርታ አርግላት። ስንት ጊዜ? 7 ጊዜ 7። ከማንም ሰው ጋር ከሚስትህ ጋር ከባልሽ ጋር ካልሆነ 7 ጊዜ ልትጣይ አትችይም። በቀን ነው 7 ጊዜ 7 የተባለው 490። ስለዚህ ጌታም ያውቃል ማለት እኮ ነው እንደምንጋጭ። ስለዚህ ይቅርታ አድርግላት እንጂ አማርባት። የምትሰራውን አታውቅም በል። እንደው እንደ እስጢፋኖስ የምትወግርህ ከሆነ እንኳን ተንበርክክና ጌታ ሆይ የምትሰራውን አታውቅም ይቅር በላት። ያኔ እግዚአብሔር ይራራል፣ ለባሪያዎቹ ደግሞ እግዚአብሔር ይሟገታል። ስለዚህ እግዚአብሔርን የሚፈራ ትውልድ እንዳናስነሳ እንደዚህ ሚስት በማዕድህ እንደተባለው ሚስት በእልፍኝህ እንደሚያፈራ ወይን ናት እንዲህ እንደተባለ እንግዲህ ያውም እኮ የተገዛች ወይን ብትሆን ታልቃለች። ተጋብታችሁ 3 ወር ምናምን ጣሙ። ግን ይሄ የሚያፈራ ነው ያለው። ፐርፐዝሊ ነው። በእግዚአብሔር ፒስ ስንኖር እኔነት በተገደለ ቁጥር እግዚአብሔር ፍሩትፉል ትዳር ይሰጠናል። እና ወገኖች የራሳችንን ከመዘንን እስኪ ስጋችን ላይ ትንሽ ማዕቀብ እናደርግ። ስጋ መገለጫው አንዱ አንደበት ነው።
ሚስቶቻችሁን የምትናገሩበትን መንገድ ቀይሩ። ባሎቻችሁን የምትናገሩበትን መንገድ ቀይሩ። ስጋ መገለጫው አንዱ የድሮ መሳሪያው ነው። ኩርፊያ ነው። ለምሳሌ እንዲህ ያደረግክ አይደል አሳይሃለሁ፣ እንዲህ ሄድክ አይደል እንደዚህ ነው ማለት። እስኪ እንቀይረው። የስጋን መሳሪያዎች እስኪ እናቁማቸው። የስጋ መኪና ይቁም፣ እስኪ ፓርክ ይደረግ ለዚህ ወር። አሜን። የስጋ አሉ አይደል እነዚህ የሚጠቀምባቸው፣ እነሱም በሙሉ ወደ ጋራ ይውሰዷቸውና እግዚአብሔር የመንፈሱን ኃይል፣ የመንፈስ ደግሞ መገለጫዎች አሉ አይደል። ፍቅር ይላል ይታገሳል። ያኛው የስጋ ስራ ያጋጨናል አይደል? ምንድነው? ይቆጣል፣ ይናደዳል። ይሄኛውስ ይታገሳል፣ በደልን አይቆጥርም። የራሴን ወስዳብኝ ነው እንዲያርጋኝ ነው እንዳትል፣ ፍቅር የራሱን አይፈልግም። ይሄ የእግዚአብሔር ሐሳብ ነው፣ ግን ያለ ጸጋው አይቻልምና እግዚአብሔር የዘላለም አባት ሁላችን በፊትህ አለን። በጸጋህ ትዳሮቻችንን እንድትደግፍ በፍጹም አንተ ወዳየህልን የሰላም የእረፍት ደግሞ ትውልድን የማብቃት አገልግሎት እስክታደርሰን ድረስ እጆቻችንን ይዘህ እንድትመራን፣ አንተ የማትከብርበት ነገር በእኛ ውስጥ ያለ ማንኛውም የሥጋ ነገር በኢየሱስ ስም የተቆረጠ ይሁን።